በቀዳሜ ሱር ወይም በተሻረው ቅዳሜ ዕለት ከትንሳኤው በፊት በቤተክርስቲያን ስርዓት ቄጤማ እንጠቀማለን እናስራለን። ለምን ቄጤማ ከሌሎቹ ሊመረጥ ቻለ? ዘንባባ ሌላ ለስለስ ያሉ ቅጠል አይነቶች የሚያምሩ እያሉ ለምን ሊመረጥ ቻለ? ደሞስ ለምን ካህናት አባቶቻችን ቄጤማ በመያዝ ከቤት ወደ ቤት እየዞሩ ለምን ቄጤማ ያድላሉ? ይህ መኑ ቲዩብ ይሰኛል። በዚህ እስከ መጨረሻው ድረስ ከኛ ጋር ቢሆኑ ስለዚህ ምስጢር በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ገብረ ሰላም በመስቀሉ ትንሣኤ አጋደ ይሁዳ ተመረመረ። ጌታችን ይሁዳ ተመረመረ፣ ታሰረ፣ ክርስቶስ ነፃ አወጣን። በእግዚአብሔር የፍጹም ሰላምታ ቃል ሰላም እላችኋለሁ። በያላችሁበት ሁላችሁም በቅዳሜ ስዑር ለምን ከሌሎቹ ከሚያማምሩ የቅጠላ ቅጠል አይነቶች ለምን ቄጤማ ሊመረጥ ቻለ? ደግሞስ ካህናት አባቶቻችን ለምን ቄጤማ ከቤት ወደ ቤት እየዞሩ ይሰጣሉ በሚለው ባጭሩ እንነጋገራለን ማለት ነው። እስከ መጨረሻው ቅታ ድረስ ከኛ ጋር ይሁኑ። በዚህ ዕለት እንግዲህ ካህናት ለምለም ቄጤማ ለምን ያድላሉ? ለምን ቄጤማ ልንመርጥ ቻልን የሚለውን ስንመለከት ለምለም ቄጤማ የተስፋ ምልክት ነውና ጻድቁ ነው የጥፋቷ በምድር ላይ በመጣ ጊዜ እግዚአብሔር እንደነገረው መርከብ ሰርቶ በውስጧ በመጠለል ከነ ቤተሰቦቹ ከጥፋቷ መዳኑ ይታወቃል። በመጨረሻም ውሃ ከምድር ላይ መድረቁን ለማወቅ ከመርከቧ ወጥቶ ቁራን ልኮ ነበር። ነገር ግን አልተመለሰችም። ቀጥሎም ርግብን ላካት። ምድር በሙሉ በውሃ ተሞልቶ ስለነበር ማረፊያ አጥታ ወደ መርከቡ ተመለሰች። ኖህም የመርከቡን መስኮት ከፍቶ ወደ ውስጡ አስገብቶ ካቆያት በኋላ ድጋቢ ቢሊካት ከውሃ ውስጥ ብቅ ካሉት ለምለም ቅጠላ ቅጠሎች አንዱን ይዛለት ተመለሰች። ይሄው ምንድነው ቢሉ ቄጤማ ነው። ከዚህም የተነሳ ነው የጥፋት ውሃ ከምድር ላለመጉደሉ ተረድቶ ከጥቂት ጊዜ በኋላ ውሃ ሙሉ በሙሉ ሊደርቅ እንደሆነ ተስፋ ሰንቆ ካህናትም ሄዷልና ካህናትም በዚህ ዕለት ቅዳሜ ለምለም ቄጤማ የሚያድሉት ከዚህ ከኖ ታሪክ ጋር መነሻነት የተነሳ ነውና ቄጤማ ሌላው የምትበቅለው በወንዝ ዳርና በረግረግ ቦታዎች ነው። ክረምት ሲሆን ውሃ ሲሞላ በውሃ ትዋጣለች። የተፈጥሮ መልኳም ጠፍቶ ቢጫ ትሆናለች። አልፎ ተርፎም ትበሰብሳለች። ክረምት አልፎ ውሃ እየጎደለ ሲሄድ ደግሞ ትለመልማለች። ካህናትም ለምለም ቄጤማ ማደላቸው ክርስቶስ ስለኛ በመስቀሉ ተሰቅሎ በሞቱ ለ5500 ዘመን በሙሉ ለሰው ልጆች ላይ የተፈረደበትን መርገምና ሞት መወገዱን ከዚህም የተነሳ ልክ ቄጤማን በውሃ ሙላት ምክንያት የተነጠቀችውን አረንጓዴቱን ውሃ ስጎርል መልሳ እንዳገኘች ሁሉ የሰው ልጅም በክርስቶስ መከራና ሞት ወደ ቀደመው ክብሩ መመለሱን ለማብሰር ቄጤማ ተመርጧል ማለት ነው። አንድም ነው ለምለሙን ቅጠል ባየ ጊዜ የጥፋት ውሃ ሙላቱን እየተወገደ ነው፣ በቅርብ ቀን ወደ ደግሞ ሙሉ በሙሉ ይጠፋል ብሎ ተስፋ እንዳደረገ ሁሉ ምእመናንም በክርስቶስ መከራ ከእግዚአብሔር ጋር ታርቀናል፣ ወደ ቀደመ ክብራችንም ተመልሰናል። አሁንም ደግሞ ክርስቶስ ሙስና መቃብርን አጥፍቶ ሲኦልን ዲያብሎስን ድል ነስቶ ይነሳልናል እያሉ በክርስቶስ ትንሣኤ አንጻር ትንሣኤያቸውን ተስፋ የሚያደርጉ ስለሆነ የተስፋ ምሳሌያችን የሆነችው ለምለም ቄጤማን ከካህናት እጅ ይቀበላሉ ማለት ነው። በአጠቃላይ በክርስቶስ ስቃይና ሞት ከአዳም በዘር ይተላለፍ የነበረው ጥንተ አብሶ ወይም የውርስ ኃጢአት መጥፋቱን የመከራችንን ምንጭ መድረቁን በሰውና በእግዚአብሔር እርቅ ሰላም መደረጉን ገነት ርስታችንም እንደተመለሰለችን ለምእመናን ሲያበስሩ ካህናት ለምለም ቄጤማ ያድላሉ ማለት ነው። ሌላው ካህናት ለምለም ቄጤማ ይዘው በየቤታችን በቀዳሚ ስዑር ማለዳ የሚመጡበት ምክንያት ኦርቶዶክሳዊ አንድምታውና ትርጓሜው አስተምሮ ምን ይመስላል የሚለውን ስንመለከት ጌታችን በዕለተ ዓርብ በ9 ሰዓት ሁሉ ተፈጸመ ብሎ ከቅድስት ነፍሱ ከቅዱስ ስጋው በገዛ ፈቃዱ ለይቶ በስጋው ወደ መቃብር ሲወርድ በነፍሱ ደግሞ ወደ ሲኦል ወርዶ በሲኦል ውስጥ ለነበሩ ነፍሳት ነፃነት አውጆላቸው ከአዳም ጀምሮ እስከ ነቢያት ያሉትን ሁሉ ከሲኦል ባርነት ነፃ አውጥቷቸዋልና በዚህም
በ5500 ዘመን በሙሉ ሊጠብቀው የነበረውን የአዳምን ተስፋ ተፈጽሞለታል። ይህንን አስመልክቶ ካህናት አባቶቻችን በዕለተ ቅዳሜ ስዑር ነግ ከተፈጸመ በኋላ ገብረ ሰላም በመስቀሉ ትንሣኤው አጋደ የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላምን እንደሰጠን እና ትንሣኤውንም እንደገለጠልን እያሉ ለምእመናን ሁሉ ለምለም ቄጤማ ያድላሉ። ቄጤማውን በዘመነ ኖህ የውሃ ሙላት መጉደሉን ያበሰረች ርግብ ለኖህ ይዛለት የቀረበችውን ለምለም ቅጠል ምሳሌ መሆኑን ከዚህ ጽሑፍ ላይ በላይ እንዳብራራ ነው። ሊቃውንትም ቤተክርስቲያን ደግሞ ሚስጥሩን ሲያብራሩት ርግብ የእመቤታችን ለምለም ቄጤማ የጌታችን ርግብ ለምለም ቄጤማ በአፏ ይዛ መገኘቷ እመቤታችን ወልደ አምላክ እግዚአብሔር ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የመውለዷ ምሳሌ ብለው አባቶቻችን ድንግል ማርያምን መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስ የምታስጪ አንቺ ነሽ እያሉ ማመስገናቸውም ከዚህ የወጣ ነው። ይህን የፈጠራ አባባል አይደለም። ከእግዚአብሔር ተልኮ የመጣው ቅዱስ ገብርኤልም ጸጋን የተመላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ደስ ይበልሽ ብሎ ካመሰገናት ምስጋና ሉቃስ ወንጌል ምዕራፍ 1 ከቁጥር 28 እና ቅድስት ኤልሳቤጥ መንፈስ ቅዱስ ተሞልታ ከጌታዬ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ብላ ከመሰከረችላት ምስክር በመጨረሻም እመቤታችን ምስጋናዬ በአንድ መልክና በአንድ ባለቤት ብቻ ተነግሮ አይቀርም ስትል እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ ከተናገረችው እውነተኛ ቃለ እግዚአብሔር የተገኘ ትምህርት ነውና ርግብ በክርስቶስ ሞትና ትንሣኤ መርገመ ስጋ መርገመ ነፍስ ጠፋለን፣ ፍጹም ሰላም የዘላለም ሕይወት ተሰጠን እያሉ ነገረ ክርስቶስን የሰበኩ ሐዋርያት ምሳሌና ብለው የሚያብራሩ ሊቃውንትም አሉ። ርግብ ለምለም ቅጠል ይዛ ለኖህና ለቤተሰቦቹ የጥፋት ውሃ ስለመጉደሉ የምስራች እንደነገረቻቸው ሁሉ ካህናትም ገብረ ሰላም በመስቀሉ በክርስቶስ መስቀል ሰላም ሆነልን፣ የመርገም ሙላት ጎደለ፣ በጌታም መከራ ከዲያብሎስ ባርነት ከሲኦል ሲቃይ ነፃ ወጣን፣ እንደቀደሙት ነቢያት መቼም መጥተ ታድነናለ እያልን ወደ ሰማይ መንጋጠጥና ማልቀስ ቀረ፣ እንባችን ታበሰ፣ የመከራችንም ምንጩ ደረቀ ሲሉ ለምለም ቄጤማ ያድላሉ። ይሄውም ዲያብሎስ አዳም ከበደለ ጊዜ ጀምሮ ሰው ሲጸነስ ከማህፀን ጀምሮ በመቆራኘት ሰው ሲሞትም ስጋን ወደ መቃብር ነፍስን ወደ ሲኦል ይዞት ይወርድ ነበር። ስዕርት ማብቃቱን ከአዳም ጀምሮ በዘር ይተላለፍ የነበረው ጥንተ አብሶ መጥፋቱን የንስሐ በር መከፈቱን የሕይወት ተስፋችን መለምለሙን ለማብሰር ነው። አንድምታው የዘመነ ፍዳ መታሰቢያ የሆነውን የሐዘን ሳምንት ሰሞነ ሕማማት አልፎ የትንሣኤ ብርሃን ደስታ ለማየት ዋዜማ ላይ መሆናችን ለማብሰር ነውና ምእመናን ደግሞ በበኩላቸው ቄጤማውን መቀበላቸው አሜን ይሁን ይደረግልን ብለው ተስፋውን መግለጻቸው ምሳሌ ነውና የቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይድረሰው። ስለነበረን ጊዜ አምላካችን ክብር ምስጋና ይድረሰው። ለትንሣኤው በሰላም በሰናይ መድኃኔዓለም ያድርሰን። አሜን። ይቆየን።